Kullandı baktı içeriye Abdülkerim yaptı ortayı. Osimhen! Victor Osimhen! Galatasaray formasıyla ilk gol. Victor Osimhen! Hillman, lovely ball, spotting the run of Semedo down the right hand side. Wolves need some players in the penalty area. Semedo's cross took a little deflection. It's going to come here for Hee Chan-wang. Brilliant charge down. ማንቸስተር ዩናይትድ ከማቲያስ ኩኛ እንዲሁም ቪክተር ኦሲሜን የመሳሰሉ ተጫዋቾች ጋር በስፋት ስሙ እየተያዘ ይገኛል። አርሰናልም እንዲሁ በሰፊው የዝውውር መስኮት ላይ ለመሳተፍ የአጥቂ ስፍራውን ለማጠናከር ተዘጋጅቷል። ቼልሲም በተመሳሳይ ሁኔታ የብዙ ተጫዋቾችን የማስፈረም እቅድ ላይ ይገኛል። የአጥቂ ስፍራውን ለማጠናከር ከነ ቪክተር ኦሲሜን፣ ቤንጃሚን ሲስኮና ሊያም ዴላፕ የመሳሰሉ ተጫዋቾች ጋር በስፋት ስሙ እየተያዘ ይገኛል። እኚህን የመሳሰሉ የዝውውር መረጃዎችና የአውሮፓ ትላልቅ ሊጎች ላይ የተካሄዱ የስፖርታዊ ዜናዎችን ላቀርብላችሁ እኔ ዮናስ አባይኔ ነኝ። አብራችሁ እንድትቆዩ በአክብሮት ተገልጻለሁ። እኚህን የመሳሰሉ ትኩስ የዝውውር መረጃዎችና በአውሮፓ ታላላቅ ሊጎች ላይ የተካሄዱ የእግር ኳስ ጨዋታዎችን ውጤቶችን ወደ እናንተ አደርሳለሁ። እኔ ዮናስ አባይኔ ነኝ። አብራችሁ ቆያለሁ። ይህንን ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ በማኖር እንድትደግፉን እንጠይቃለን። ቀጥታ ወደ ዜናዎቼ። ማንቸስተር ዩናይትድ በሰፊው በዚህ የክረምት የዝውውር መስኮት ላይ ለመሳተፍ አቅዷል። ከብዙ ተጫዋቾች ጋር ስሙ የተነሳ ይገኛል። በተለይም ደግሞ ከማቲያስ ኩኛ ጋር ያለው በዚህ ሳምንት የተነሳ ትልቅ ርዕስ ነበር። ከማቲያስ ኩኛ ጋር በኤጀንቶቹ ጋር ተገናኝቶ ሰፋ ያለ ድርድሮችን ፖዚቲቭ የሆነ ድርድሮችን ማንቸስተር ዩናይትድ ማድረጉ የሚታወስ ነው። በዚህ ሳምንት ከተካሄዱ የማንቸስተር ዩናይትድ ተጫዋች የማስፈረም ጥረታቸውን በጣም በሰፊው ቀጥለውበታል። ረከስ ባለ ዋጋ ለማግኘት ነው ብዙ ተጫዋቾች እየሞከሩ የሚገኙ። ብዙ ወጪ ሳያወጡ ጥራት ያላቸው ተጫዋቾችን ለማስፈረም በሰፊው የተንቀሳቀሱ ይገኛሉ። ማቲያስ ኩኛ የብራዚላዊ ወጣት ለማንቸስተር ዩናይትድ ትልቁ ስፍራ የያዘ ይመስላል። ብዙውን ጊዜ የአጥቂ መቸገር ብዙ ተመልክተናል። በማንቸስተር ዩናይትድ በኩል አጥቂዎቻቸውን ብዙ አጥተዋል። የጎል የማስቆጠር ችግራቸውን ለመቅረፍ ከፎርዋርድ ሴንትራል ፎርዋርድ ተጫዋቾችን ለማስፈረም በጣም ጥረት እያደረጉ ይገኛሉ። ማቲያስ ኩኛም ወደ ማንቸስተር ዩናይትድ የመቀላቀል ሀሳብ እንዳለው በሰፊው ሲነገር ተሰንብቷል። ማንቸስተር ዩናይትድ በዚህ ክረምት ውድድር ሰፋ ያለና አድካሚ ጊዜ እንደሚያሳልፍ ብዙዎች እየዘገቡ ይገኛል። ፋብሪዚዮ ሮማኖ እንደዘገበው ከሆነ የማቲያስ ኩኛ ንግግር በአሪፍ ሁኔታ ላይ እየሄደ እንዳለና የ60 ሚሊዮን ፓውንድ ሪሊስ ክሎዝ ለመክፈል እያሰበ እንደሚገኝ ሂደቶቹ ይናገራሉ። እንዲሁም ባለፈው ሳምንት ከቪክተር ኦሲሜን ጋር ማንቸስተር ዩናይትድ በሰፊው ስሙ እየተያዘ ሲነሳ ቆይቶ ነበር። ሆኖም ዴቪድ ኦርኔስት እንደገለጸው ከሆነ ማንቸስተር ዩናይትድ ነምበር 1 የስትራይከር ታርጌታቸው ቪክተር ኦሲሜን እንዳልሆነና ሊያም ዴላፕ እንደሆነ ዴቪድ ኦርኔስተን ገልጿል። ሊያም ዴላፕን ለማስፈረም ማንቸስተር ዩናይትድ ያሰበበት ምክንያት ተብሎ ሲገለጽ ተጫዋቹ ያለው የሪሊስ ክሎዝ ለማስፈረም ያለው ገንዘብ በጣም ትንሽ ስለሚጠይቅ በ30 ሚሊዮን ነው ማንቸስተር ዩናይትድ ተጫዋቹን ለማስፈረም ያሰበው። ምክንያቱም ልጁ ከ30 ሚሊዮን በላይ ነበር የሚያወጣው። ሆኖም ኢፕስዊች ታውን ወደ ቻምፒዮንሺፕ የሚወርድ ከሆነ የተጫዋቹ ሪሊስ ክሎዝ 30 ሚሊዮን ፓውንድ ነው የሚሆነው እና ይሄ ወጣት ማንቸስተር ዩናይትድ ለማስፈረም ከሀሳባቸው ከቼልሲ ጋር ፉክክር እያደረጉ ይገኛል። እንዲሁም ማንቸስተር ዩናይትድ ከአጥቂ ስፍራ በተጨማሪ የበረኛዎች የግብ ጠባቂ ለማስፈረም ጥረት እንደሚያደርግና በመሀል ተጫዋቾችም የሚድፊልደር ለማጠናከር አስቧል። ማንቸስተር ዩናይትዶች በዚህ የዝውውር መስኮት በሰፊው ራሳቸውን ለማጠናከር እና ለሩበን አሞሪም ትልቅ ቡድን ለመገንባት አስበዋል። ሆኖም ግን ይህንን ሲዝን በሰፊው ለመጨረስ ጥረት እያደረጉ ይገኛል። ሲዝኑ ከመጠናቀቁ በፊት ዋንጫ የመብላት እቅድ አላቸው። ወደ ቻምፒየንስ ሊግ ፉትቦል መመለስ አለባቸው። ቻምፒየንስ ሊግ ፉትቦል የሚመለሱ ከሆነ የአውሮፓ ሊግ ዋንጫን በልተው የሚመለሱ ከሆነ ብዙ ተጫዋቾችን አትራክት የማድረግ አቅም አላቸው እና እንዲሁም ይህንን ተከትሎ የማንቸስተር ዩናይትድ የዝውውር ገበያ ሰፊን ጊዜ እንደሚያሳልፍ ይጠበቃል። አርሰናልን በተመለከተ ደግሞ ከቤንጃሚን ሲሶኮና እንዲሁም ቪክተር ዮክረስ ጋር በስፋት ስሙ ሲያያዝ ቆይቷል። ቪክተር ዮክረስ
አርሰናል ለማስፈረም እያሰበ የሚገኘው ከጥር ጀምሮ ነበር። ብዙ ጊዜ ስሙ ለረጅም ጊዜ ከአርሰናል ጋር ስሙ በስፋት ሲነሳ ቆይቷል። ቪክተር ዮከረስን ለማስፈረም ጥረት ይህ ድንቅ በዚህ ዓመት ያሳያቸው ድንቅ እንቅስቃሴዎች በጣም የሚደንቅ ነው። በጣም በግሉ በጣም አሪፍና ዓመት እያሳየ ይገኛል። ይህም ይመስላል በብዙ ታላላቅ ቡድኖች ራዳር ውስጥ የገባው። አርሰናሎች የአጥቂ ስፍራቸውን ለማጠናከር ከጋብርኤል ኢየሱስ እና እንዲሁም የካይ ሃቨርትዝ ጉዳትን ተከትሎ አጥቂ ስፍራው በጣም መዳከሙ ይታወሳል እና በዚህ የክረምት ዝውውር መስኮት ላይ ቪክተር ዮከረስን ለማስፈረም በሰፊው እያሰበ ይገኛል። እንዲሁም አርሰናል የተከላካይ ስፍራን ለማጠናከር በሰፊው እያሰበ ይገኛል። የቶማስ ፓርቴን የኮንትራት ለማራዘም እያሰበ ይገኛል፣ እያጤኑበት ይገኛል። የ31 ዓመቱን ሚድፊልደር ለማስፈረም በድጋሚ የ2 ዓመት ኮንትራት ለመስጠት ንግግሮችን ጀምረዋል። በአሪፍ ሁኔታ እየሄዱ ነው። ቶማስ ፓርቴ በዘንድሮ ዓመት ድንቅ እንቅስቃሴ እያደረገ ለክለቡ አሪፍ ግልጋሎት እየሰጠ ይገኛል። ቶማስ ፓርቴን በድጋሚ አዲስ ኮንትራት በመስጠት የክለቡ ለማቆየት አርሰናሎች አስበዋል። እንዲሁም ጆርጂኒዮ አርሰናልን የመልቀቅ በዚህ ዓመት የመልቀቅ በዚህ ክረምት አርሰናል የመልቀቅ እድሉ በጣም ሰፊ ነው። አርሰናሎች አሁንም የአጥቂ ስፍራቸውን ለማጠናከር በሰፊው ተዘጋጅተዋል። በተለይ ደግሞ አሁን በቼልሲን የተመለከተ መረጃ ስናጋራችሁ ቼልሲ በጣም ቢዚ የሆነ ሳመር ለማሳለፍ አስቧል። በጣም ቢዚ የሆነ ልክ እንደ ማንቸስተር ዩናይትድ ቢዚ የሆነ የፕሪሚየር ሊግ ክለቦችን ብዙዎቹ የፕሪሚየር ሊግ ክለቦች ቢዚ የሆነ የትራንስፈር ማርኬት ለመሳተፍ አስበዋል። ቼልሲ በተለይ በዚህ ዓመት ከስትራይከር እና የክንፍ የዊንገር ተጫዋቾችና ሴንተር ባክ ተጫዋቾችን የተከላካይ ስፍራን ለማስፈረም እያሰቡ ይገኛሉ። ከአጥቂ ተጫዋቾች ከስትራይከሮች ስንመለከት ሊያም ዴላፕን፣ ሁጎ ኢኪቲኬ፣ ቤንጃሚን ሴሴኮ እና እንዲሁም ጆናታን ዴቪስ እና ቪክተር ኦሺሜን የቼልሲ ሊስት ውስጥ የሚገኙ ተጫዋቾች ናቸው። በተለይ ደግሞ ሊያም ዴላፕ እና ቪክተር ኦሺሜን ከማንቸስተር ዩናይትድ ጋር በስፋት እየተሰማቸው ሲነሳ ቆይቶ ነበር። አሁን ግን ሊያም ዴላፕን ደግሞ ማንቸስተር ዩናይትድ በሰፊው አሁን ሊያም ዴላፕ ላይ ትኩረታቸውን አድርገው እየተንቀሳቀሱ ይገኛል። ማንቸስተር ዩናይትዶች አሁን ቼልሲ ጋር ትልቅ ፉክክር እንደሚገጥማቸው ምንም ጥርጥር የለውም። ቼልሲዎችም በንቃት ይህንን ተጫዋች እየተመለከቱት ይገኛል። ከነዚህ ተጫዋቾች ቼልሲ ሞር ላይክ የማስፈረም እድል አለው ተብሎ የሚገመተው ቪክተር ኦሺሜን ይመስላል። ቪክተር ኦሺሜን በሰፊው ስሙ ከቼልሲ ጋር እየተነሳ ይገኛል። ከስትራይከር ቼልሲ ሰፊ የውድድር የዝውውር መስኮት እንደሚያሳልፍ ብዙዎቹ ቢቢሲም ስካይ ስፖርትም በሰፊው በፊት ገጻቸው እያስነበቡ ቆይተዋል። አሌሃንድሮ ገርናቾ እና ጂሚ ጊትንስ እና ኒኮ ዊሊያምስን ዊንገሮችን ለማስፈረም ከሊስት ውስጥ ካሉ ተጫዋቾች አንደኛው ነው። በተለይ አሌሃንድሮ ገርናቾ ጋር በጥር መስኮት የዝውውር መስኮት ላይ በስፋት ስሙ ሲነሳ ቆይቶ ነበር። አሌሃንድሮ ገርናቾ ሆኖም በክለቡ የመቆየትን መርጦ ነበር። ለጊዜውም ቢሆን ማንቸስተር ዩናይትድም አሌሃንድሮ ገርናቾን ለመልቀቅ ዝግጁ ነው። ሆኖም ቼልሲም በእያንዳንዱ እንቅስቃሴ አሌሃንድሮ ገርናቾን ሊስት ውስጥ በማድረግ ከነ ኒኮ ዊሊያም እና ጂሚ ጌቲንስ ሊስት ጋር አንድ ላይ በማድረግ አሌሃንድሮ ገርናቾ የቼልሲ የዊንገር ታርጌት ሆኖ ቀጥሏል። ቼልሲዎችም ጄደን ሳንቾ ጋር የነበረው የሪሊስ ክሎዝ 25 ሚሊዮን የሪሊስ ክሎዝን አክቲቬት በማድረግ ቡድን ውስጥ የመቆየት እድል አለው ተብሏል። ሆኖም ያን ሪሊስ ክሎዝ 25 ሚሊዮን አክቲቬት ማድረጋቸውን ተከትሎ ክለቡን ይቆይ በውሰት ይሸጥ በውሰት ይሂድ አይሂድ የሚለው አልታወቀም። ምናልባትም ሊሸጡት ይችላሉ። ቼልሲዎች ይህንን ተከትሎ ብዙ የሆነ ከብዙ ተጫዋቾች ጋር ስማቸው በስፋት እየተነሳ ይገኛል እና በስፋት ስማቸው ከብዙ ተጫዋቾች ጋር በስፋት ሲነሳ ቆይቷል። ማንቸስተር ዩናይትድ እና ቼልሲ፣ አርሰናል በጣም ሰፋ ያለ የዝውውር መስኮት ያሳልፋሉ ተብሎ ይጠበቃል። በተለይ ማንቸስተር ዩናይትድ እንደነገርኳችሁ በስፋት የመሳተፍ የዝውውር መስኮቱ ላይ በስፋት ለመሳተፍ አቅደዋል እና ይሄን ይመስላል የዝውውር መረጃዎቻችን። በተለይ አሁን ደግሞ ትላንትና ከትላንት በስቲያ የተካሄዱ የአውሮፓ ታላላቅ ሊጎች ላይ የተካሄዱ ጨዋታዎችን ሃይላይት እናርጋላችሁ።
ትላንትና ከትላንት በስቲያ የተካሄዱ የአውሮፓ ትላንትና ከትላንት በስቲያ የተካሄዱ የአውሮፓ ታላላቅ ሊጎች ላይ የተካሄዱ ጨዋታዎችን ሃይላይት የምናደርግላችሁ ይሆናል። ትላንት በተካሄዱ የፕሪሚየር ሊግ ጨዋታ አርሰናል ነጥብ መጋራቱን ተከትሎ ከሊቨርፑል ያለው የነጥብ ልዩነት ወደ 12 ደርሰው ሊቨርፑል የፕሪሚየር ሊጉን ዋንጫ ለማንሳት ከጫፍ ደርሷል። አንድ ነጥብ ብቻ ነው የሚፈልገው። በአንድ ነጥብ በቀጣይ ጨዋታ አቻ የሚወጣ ከሆነ ሊቨርፑል የፕሪሚየር ሊጉ አሸናፊ መሆኑን ያረጋግጣል። አርሰናሎች በበኩላቸው ያላቸው አማራጭ አሁን ቻምፒየንስ ሊግ ነው። ቻምፒየንስ ሊግ ላይ በትልቅ ትኩረት የሚጫወቱ ይሆናል። በዚህ ሳምንት በቀጣይ ሳምንት የሚኖራቸው ነው ከፒኤስጂ ለዛም ጨዋታ ትኩረታቸውን የሚያደርጉ ይሆናል። አርሰናሎች በዚህ ውድድር ዓመት የፕሪሚየር ሊጉ ያላቸውን ተስፋ ሙሉ በሙሉ ያበቃ ይመስላል። ሊቨርፑልም አንድ ጨዋታ የሚያሸንፍ ወይም አቻ የሚወጣ ከሆነ የ2025 የፕሪሚየር ሊግ አሸናፊ መሆኑን የሚያረጋግጥ ነው እና ትላንት በስቲያ የተካሄደ የማንቸስተር ሲቲ እና አስቶን ቪላ ጨዋታ በማንቸስተር ሲቲ 2-1 በሆነ ውጤት አሸንፏል። ማንቸስተር ሲቲ ቀዳሚ ሆኖ በብሩኖ ሲልቫ እየመራ ወጥቶ ነበር። በማርከስ ራሽፎርድ አቻነት ጎል ቀጥሎ ነበር። አሁንም ጨዋታው ሊጠናቀቅ ሲል ማቲያስ ኑኔስ ባስቆጠራት ጎል በሽርፍራፊ በ90 ደቂቃ በኋላ በተቆጠረ ከሽርፍራፊ ደቂቃ መሃል ማንቸስተር ሲቲ ያሸንፎ ወደ የቻምፒየንስ ሊግ ተስፋውን አለም ልሟል። እንዲሁም በስፔን ላሊጋ ከትላንት በስቲያ በተካሄዱ ጨዋታዎች ሪያል ማድሪድ ሄታፌን 1-0 በሆነ ውጤት አሸንፏል። ጨዋታው ላይ አርዳ ጉለር ባስቆጠራት ብቸኛ ጎል ጨዋታውን አሸንፎ ወጥቷል። ሪያል ማድሪድ ከባርሳ የነበረውን ከባርሳ ያለው የነጥብ ልዩነት በ4 ነው። ጨዋታው የስፔን ላሊጋ በጣም አጓጊ ሆኗል። በዚህ ዓመት በ4 እየተመራ አሁን የሚቀረው 5 ጨዋታ ነው። እኚህን 5 ጨዋታዎች ላይ እነዚህን 4 ነጥቦች የማጥበብ እድሉ ሰፊ ነው። ገና ነው ጨዋታው። እንዲሁም ባርሴሎና ከሪያል ማድሪድ ገና አልተጫወቱም እና ሊጉ ገና ከመጠናቀቁ በፊት አጓጊ ሆኗል። ባርሴሎና ከሪያል ማድሪድ የሚያደርጉት ጨዋታም እንዲህ በጉጉት የሚጠበቅ ነው። የስፔን ላሊጋ ትላንት በስቲያ ባርሴሎና ጨዋታውን አሸንፎ ወጥቷል። ላስ ፓልማስን 1-0 በሆነ ውጤት አሸንፎ የመሪነቱን አጠናክሯል። ባርሴሎናዎች ይህንን ዓመት ለትሬብል ነው እየተጫወቱ የሚገኙት። ትሬብል ለማሳካት ጠንክረው እየተጫወቱ ይገኛል። በቻምፒየንስ ሊጉም አሪፍ ጊዜ እያሳለፉ ነው። በላሊጋም እንዲሁም የኮፓ ዴል ሬይ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ከሪያል ማድሪድ ጋር ነው የሚያደርጉት በቅርቡ እና የስፔን ላሊጋ በጣም ፉክክር የበዛበት ዓመት እንደሆነ ምንም ጥርጥር የለውም። በሌላ መረጃ አትሌቲክ ቢልባኦ ላስ ፓልማስን 1-0፣ ሴልታ ቪጎ ቪያሪያልን 3-0 አሸንፏል። አላቬስ ሪያል ሶሴዳድን 1-0 አሸንፏል። እንዲሁም በጣሊያን ሴሪያ ካግሊያሪ ፊዮረንቲናን በፊዮረንቲና 2-1 ተሸንፏል። ጄኖዋ በላዚዮ 2-0 ተሸንፏል። ፓርማ ዩቬንቱስን 1-0 በሆነ ውጤት አሸንፏል። ቶሪኖ ዩዲኒዜን 2-0 አሸንፏል። እንዲሁም በኮፓ ኢታሊያ ኢንተር ሚላን በኤሲ ሚላን 4-1 በሆነ ድምር ውጤት ከኮፓ ኢታሊያ ተሰናብቷል። በመጀመሪያው ዙር 1-0 ተሸንፈው ነበር። አሁን ደግሞ 1-1 ወጥተው ነበር። አሁን ደግሞ 3-0 በኤሲ ሚላን አሸናፊነት ተጠናቆ ኤሲ ሚላን የኮፓ ኢታሊያ የፍጻሜ ተፋላሚ መሆኑን አረጋግጧል። ኢንተር ሚላን 4-1 በድምር ውጤት በማሸነፍ የኮፓ ኢታሊያ አሸናፊ መሆኑን አረጋግጧል። አድማጮቻችን ስትከታተሉት የቆያችሁን ይሄ አርጂኒያ ስፖርት ነው። ሀሳብ አስተያየታችሁን እንድታጋሩን እንዲሁም ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ እያመሰገንኩ እኔ ዮናስ አባይ ነኝ። አብሬያችሁ ይህንን የስፖርት ዜናዎችን በማቅረብ አብሬያችሁ ቆይቻለሁ።
በቀጣይ እስክንገናኝ But that ቻው away end does not care. Looks to launch it downfield quickly. Cunha battling with Burke. And Cunha's going to get to the loose ball first. Turns, looks downfield. Hwang has pulled to the left-hand side. Into the penalty area goes Hwang. Onto his left foot, back onto his right. Deflection and in! Hee Chan Hwang finally has his goal in 2024.